ገልሻለሁ ብሎ ስላስፈራራኝ አንድ ነገር እንኳን ተጠይቄ ነው ከዚህም በኋላ ወደ ሞት ነው እንጂ እኔ ከሱ ጋር ማለት ሌላ ህይወት ልኖር አልችልም። በቃ 3 ወር ምናምን እንደምሩዛ እንደወሰደ እሷም መቀየም ይዛ ጠፋች ማለት ነው። እንዴ ሄድኩ ነው እጄን ሁላ ታጠብኩ ምግብ አቀረበችልኝ በሶስተኛ ቀን ማለት ነው። ሳሙና ትዳታለች ገዝታ ግን እንደቀረችው አላውቅም። ይሄንን ነበር ከዛም ንፋሳሽ ነው አለ ለማይቻ ግን ማሳሰብ ፈልጋለሁ ገልሻለሁ ብሎ ስላስፈራራኝ አንድ ነገር እንኳን ተጠይቄ እሱ ለምን ስራ ነው የምመጣው እፈራለሁ ብቻዬን ነው ግን መንገድ ወንዶች አሉ ግን አልተግባባሁም ብዙ ከዛን ክስ ጀምር ለንብረት ይልኩ መስሏቸው ወንድምየው እዛ ሰው ስለሚግባባ እዛ እንተናለን ያስ ሚያወራኝ ቦሩኛ እኔ ምን ብዬ ላወራ አልችልም ዘነኝ አልችልም በማኛ አወራኝ ስለኔ ደግሞ አማርኛ አልችልም ማለት ጠመመ ቦዲሱ ማይኒ ዛንፋ ዘርጋባ አዘር ሲገባ በቃ እቺ ልጅ ኦሮምኛ ማትችል ከሆነ አንተ አማርኛ ማትችል ከሆነ አስተርጓሚ ያስፈልጋቸዋል ስለዚህ ነው ያለው እሷ የምትፈልገው ንፍረት አይደለም እንዲፈርምላት ነው የምትፈልገው ተጣራ ተስማማለ እኔ አስማማለሁ ከዚህም በኋላ ወደ ሞት ነው እንጂ እኔ ከሱ ጋር ማለት ሌላ ህይወት ልኖር አልችልም። በቃ አልኳት ፈረመልኝ ልክ ይሄን መንገድ ላይ ሲደርስ የሱ ንብረትማ መቼ ማታገኘው ማለት እናትየው ማለት ነው አብራች ነበረች አይ መንገድ ላይ ጠብቃኝ ማለት ነው ጠብቃ ፋዘርም ፋዘር ስለፍልፍ አልኩት ባዶ ሜዳ ላይ ተለፍልፍ የሚሰማት ካለ ዘን ይሄድን ችግር የለውም አንቺ ውሰጂው ላንቺ ነው ያስቀመጠው ላንቺ ነው የሰራው ውሰጂው ተጠቀሚበት ችግር የለውም ብያት ገባን ወደ ቤት ማለት ነው። ከዛን ገባን ሰራዬን እየሰራው ያልኩኝ ሳመሽ እየመጣው እየፈራው እንትን ተከራየው እዛ ተከራይተን ኮንች ጓደኛዬ ጋር የኖረ ሙስሊም ናት ይዘውልኝ ተከራይተን አብረን እየኖርን ልክ 3 ወር ምናምን እንደምሩዛ እንደወሰደ እሷም መቀየም ይዛ ጠፋች ማለት ነው። ልብሶቼ ነው አብሬ ሸኝቻታለሁ ሁላ ማለት ነው። ጋሽን ይዘሽ ግን አላወቅኩትም እኔ ስራውዬ ስመጣ ደሞዝ ወስደናል እንደነገ እንደዛሬ እሷ መስራት የለባትም ስለምትሄድ እኔ ሰርቼ በማግስቱ ልሸኛት እሁድ ረፍቴ ነው ወለት ልሸኛት አስተካክላለች ስትመጣ ማለት ስለዚህ ስትመጣ ትንሽዬ ቦርሳ ነው ይዛ የመጣች ስትል 3 ሻንጣ ሞልታለች እንዳለ ልብሶች ይሉ ምንም አላየሁትም ዞር ብሎ ሲኒ ሁሉ አልቀራት ሳም በቃች መለያየችን ነው እንዴ በቃ በጣም ካፋኝ ማለት ከሷ መለየት ምክንያቱም ቢያንስ በከራይ ተጋግዘን ነው ምን ኖረው ብቻዬን አይከብደኝ 700 ብር ነበር የበከራይ ከፍለው ከዛን እንቁላል አርጌ ሰርቼ ምናምን ሸኝዋት አብሬ ላምበረስ ብሏት አብረን ማታ አላየሁትም እቃሽነች አላየሁት ጧትም አላየሁት ያንን ይቃን የለበስኩትን ነው ለብሼ እሺ ስመለስ አከራይ እኝተሻት መጣሻው ሰጥሽ አለች ቡና ግን አፍልቻለሁ ነው ልጅ ስትልኝ እኔ ደክሞኛል ልተኛ ለሊት እንትነሳው ታልኩ በጉዝ ነው ያኔ አንቺ አታውቂም አላውቅም ፒሪድ አይመጣሽም በየወሩ ማለት ወር አልሞላኝም ገና የ3 ሳምንት ቢሆን ያኔ ማለት ከልጅቷ ጋር 3 ወር ቆየሁት ከልጅቷ ጋር 3 ወር ቆይተናል ከልጅቷ ጋር 3 ወር የቆየ ነው እኔ እዛ እየሰራሁኝ እንመላለስ ነበር ያኔ ነው መታቀት ያኔ ነው እዛ ስሰራ ጀምሮ ነው ማቃት ከዛን ለገብቼ ለራፋል ልክ ስገባ ቤቴ ባዶ እንደሆነ ተሰማኝ ከዛ ቆይቲ ብዬ ስጋፋ ያለው ልብስ ተመርጦ ያለው ልብስ እኔ ለብሰው ልብሶች ናቸው ሰው ማዘርኩ እንደዚህ አይ መጀመሪያው አላማረኝ ከዛ ደወልኩ ላጎትየው ማለት ነው ላጎቷ ደወልኩ እንደዚህ ይስናሩ ቆኛ ጋር አደረሰች ስትደርስ አይቼ ነግርሻለሁ
ከዛን ወደ ማታ አካባቢ ላይ ደረሰች መሰለኝ ደወለልኝ። ምን አይነት ልብሶቹን ንገሪኝ አለኝ። ነገርኩት። ሁሉም እንዳለ አለ እዛው። ልጄ እኔ እልክልሻለሁ ስለኝ አይበቃ ወደው ነው አይደል የወሰደችው ብትጠይቀኝ ባዶ ሻንጣ ከምታስቀርልኝ ብዬ ተናገርኩ። ከዛ በቃ ያለኝ አማራጭ ምንም ነገር የለኝም ማለት ብዙም ብር እሷ ላይ አጥቻለሁ። እናቷ በጣም ታሳዝናለች። እዛም በቃ የቤት ኪራይ እንደሚቀጥለው አለ። እዛን እናቴ ጋር ገባሁ ተመልሼ ባንቺ ጥሩ እዛ ስራውንም ያንን ስራ አቁሜ አልሚቆ ተመዘገብኩ። እዛን አልሚቆ ተመዘገብኩኝ። አልሚቆ በሳምንቱ ጠራኝ። እዛን እዛ ስራ ጀመርኩኝ። ቅርቤም ነበረ ስራ ጀመርኩ። እየሰራሁ እየተመላለስኩ እየሰራሁ እያልኩ ልክ በ3 ወሬ እርግዝናዬ ነው ማለት ሆዴ በቃ ጠንካራ ሆነ። ፔሪድም ቀረብኝ ማለት እኔ ከጓደኛዬ ማለት ትዳር ያላት ጓደኛ ነበረችኝ ልጆች ያሏት ማለት ነው። እና ከወለድኩ በኋላ ለ1 አመት ያህል ፔሪድ አይመጣብኝ ስላለችኝ እንደዛ ነው መሰለኝ። ከዛም በቃ መጨነቅ ጀመርኩ። ለማንስ ምን ብዬ እናገራለሁ? እናቴንስ ድጋሚ ደግሞ ህመም ላይ ልጥላት ነው የተሻላትን እናቴን እላለሁ። እንደዛው በቃ እየሰራሁ ምን እያልኩኝ እህቴን በመሃል ስትታመም ምን ስትል ጽዋ አስገባናት ጽዋ የእንጀራ አባቴ እናት ጋርና የአጎት ሚስት እነሱ ጋር ነው። እነሱ ደግሞ የባሌን እናት ጋር አንድ ላይ ነው የሚጠጡት። እዛ ተሳለች ጽዋው የአጎት ሚስት ጋር ሲገባ እህቴ ታመመች። በ19 ታመመች። በ21 ጽዋው ገባ። ሲገባ ያን ጽዋ ተሸክማ አለቀሰችላት። ልጄን ካዳንክልኝ ልጄ ትጠጣለች፣ ይሄን ጽዋ ትጠጣለች። እንግዲህ ካዳንሽልኝ የመጀመሪያው ገብታ ስትወጣ ድልዳር ይደግስልሻል፣ ሰውም ጠርቻ አበላልሻለሁ አለች። ዘን ስለት ነበረባት። ያንን ስለት ለማሳካት ግዴታ ነው እቁብ መግባት አለብኝ ብዬ አልሚቆሎ እየሰራው እቁብ ገባሁ። እቁብ ገብቼ ያ ጽዋ በ4 ወር ደረሰ ማለት ነው። እኔ የስንት ወር? የ8 ወር እርጉዝ ነኝ። የ8 ወር እርጉዝ ነኝ። አስታውቅም። የምለብሳቸው ጃኬት ትላልቅ ነው። እናቴ ወጣባት ግን እናቴ ምን አለ መሰለሽ እከብዳት ነበር። እኔ ለማዘን ጀርካን እሸከም ነበር። 25 ሊትር ጀርካን ወንዝ ነው የምንቀዳው ማለት እንደ እንትናችን ተቋርጦ ውሃው ምንጭ ነው እየሄድን የምንቀዳው። ልብስም እዛ እየሄድን እንቀዳለን። ቧንቧው ተቋርጦ ማለት ነው። እየሄድኩኝ እቀዳ ነበር ጀርካን ተሸክሜ። ዳገትም አለው ምንም አይመስለኝም እሸከም ነበር። ከዛ በቃ የ8 ወር ላይ ማህበሯኛ ጋር ጽዋ ገባች። እንዳልኩት ቆሞ ገብቼ ድል አድርገን ደገስን። እርግዝና የታወቀው ያ ድግስ ሰዓት ዝቅ ጎንበስ ስል ሰው አየኝ። አይዞች ልጅ ምንም ደስ አላለኝም ትላለች አንድ ጎረቤታችን ማለት ነው። ሰማዘርም አንቺ ልጅ አሞሻል አለች። እዛም በሁለተኛው ቀን ድግሱ ላይ ስለዋልኩ ስራ መሄድ አልቻልኩም። ሄጄ ተመለስኩኝ ከስራ ቦታ ማለት አመመኝ በጣም። እዛም ጓደኛዬ ሆስፒታል እንስትለኝ አልሄድም አልኩት። ይሄንን ስለማቅ ስለነበር ማለት ነው። ከዛም በቃ ማዘር ሆስፒታል ትንሽ እንሂድ ስትለኝ ተይ አንቺ አሞሻል እኔ ሆስፒታል ሄጄ እመጣለሁ አልኩ። ዘን ሄድኩኝ ሆስፒታል። አዲስ አበባ ነው የሄድኩት ሁላ እዚህ እንዳይታወቅብኝ ማለት ነው። አዲስ ገበያ ሰሜን ሄድኩኝ። ዘን ምን አሉሽ ስትለኝ ትርፋች። ከዛ እንደዛ አልኳት። ዘን ለእህቷ ነገረቻት። ትርፋች እንዴ ትርፋች ትኩቱን ታዲያ መውጣት ያለበት ብላ አክስቴ ትነግራታለች ለእናቴ ማለት ነው። ከዛም በቃ ያን ሰዓት ነው ቃልም ጭልም ያለው ማለት ወዴት ሲሄዳለሁ ከእናቴ ጋር ተጣልቼ። ሁለተኛ ደግሞ ባልሽ አላወቀም እርጉዝ እንደሆነች አላወቀም። እዛን እንደዛ እንትን እያልኳት ልክ ሕክምና መርፌ ያለኝ እየሄድኩ መመላለስ ጀመርኩ። እኔ ክትትል ጀመሬ ማለት ነው። 8 ወር ነው ክትትል የጀመርኩት ያን እዛን አብረን ካልሄድን አለች ሆስፒታል አትሄጂም አልኩ። እዛም በጣም ተጣላን። ከዛም በቃ ነገርኳት።
ቀድመሽ እንዴት አልነገርሽኝ እና ከማዘር ጋር ተጣላ እና በጣም ነው የከፋት የነበረው። ምክንያቱም እኔ የሰው በታች ሆኜ እንድታየኝ አልፈለገችም። ከዛም አለቀሰችና አሁን መሽቷል፣ ነገ ጠዋት እናቴ ማለት ውጪልኝ፣ ውጪልኝ፣ አሁን መሽቷል፣ ጠዋት ላይ ግን ውጪ፣ እኔ እኮ የሰው በታች እንድትሆኝ አልፈልግም አለችኝ ማለት ነው። ከዛም ማለት ወንድሜ እና እህቴ የተወለዱበት ልብስ ሁሉ ነበረ። እሱን አጥፌ ማለት አሁን ነው በቃ ማስተዋል የጀመርኩት። ቢያንስ በወልድ ምን ይሆናል ማለት የጀመርኩት እናቴ ውጪ ካለችኝ በኋላ ነው። የወንድሞቼን የሕፃንነት ልብስ ያለ የሰበሰብኩት የኔ ልብስ ሁሉ ይዤ አልሄድኩም ትቼው ማለት ነው። እሱን ሰብስቤ በቃ የሚሄድበት ሁሉ ጠፋኝ። ጓደኛዬ ጋር እዛ ከተማ ማለት ነው እዛ ስሰራ ማውቃት እሷ ጋር እቃውን አስቀምጬ እኔ የራሴን ልብስ ሰው ሄድኩኝ። አዲስ ገበያ ሄደኝ ተሸፋፍኜ ሄድኩኝ። መልሶ ሽፉኔ ላይ ምግብ ቤት አገኘልኝ ማለት ነው። ከዛን እዛ እየሰራሁኝ በሁለት ቀን በሶስተኛው ቀን አወቀችብኝ። ልጅ አላት፣ ሁለት ልጅ ነበረ፣ አንድ ልጅ ሞቶባት። ከዛም ቁጭ ብዬ ያመጣኝ ደላላ ተጠራና ተጠየቀ። እዛን አይን ያላቀም ቁስ እንደሆነች አለ። እዛ ምንም አላለኝም። እሱ በቃ ችግር የለውም ያው ስለደረስሽም አያሳስብሽ የሚደረገውን እናደርጋለን አለኝ። እዛ ሴትዮዋም አልጨከነችም። በቃ ከቤተሰብ ጋር እስከምትታረቂ እና አንዳንድ ነገሮች እስከሚስተካከልልሽ እዚህ ሁኚ አለችኝ። አንዳንድ ስራ እያገዝኳት እዛ ተቀመጥኩ። እኔ እያለሁ ሌላ ሰራተኛ በጣም እዛን እያገዝኳት እዛ ሆቴል ቤት እናድራለን እንላለን። በቃ እሷ ማለት ለእኔ በጣም ተጨነቀች። በጣም ደርሻለሁ፣ እቺ ልጅ እንዴት ነው የምትሆነው፣ ቤተሰቦቿስ ምናምን ብላ በጣም ስትጨነቅ በቃ ተይው እኔ እሄዳለሁ የፋዘር ዘመድ ጋር ማለት የእንጀራ አባቴ ዘመድ ጋር እዛ ሄዳለሁ ብያት ለሱ ደወልኩኝ። እዛን ስደውልለት ነይ አለኝ። የእንጀራ አባቴ ዘመድ ጋር እዛን ተነስቼ እሱ ጋር ሄድኩኝ። እሱ ጋር ሲሄድ እሷ የ9 ወር ናት፣ እኔ 8 ወር ነኝ። የእሱ ሚስት እርጉዝ ናት፣ ደርሳለች። እዛ ሆንኩኝ። እዛን እዛ ስሆን ማለት ክትትልም ጀምሬያለሁ። እንደገና 8 ወርም ስለሆንኩኝ ቶሎ አልትራሳውንድ ይባላል። አልትራሳውንድ ውጪ ነው። ከዛን ስልኬን ሽጬ አልትራሳውንድ ተነሳው ማለት ነው። ዛን ተነሳሁኝ። እቺ ማለት ቀይ መድኃኒት የምትዋጣልሽ ማታ ማታ ነው የምትዋጣው የነበረው። እኔ አቅምም ስለሌለኝ ደምም ስለሌለኝ ጠዋትና ማታ ወጣው ነበር። ያንን ኪኒት በቀን 2 ይወጣዋል አቅም እንዲኖርሽ ብለውኝ ማለት ነው። ከዛን እሷ ቤት ስሆን እናቴ ቤት ሄዳ ነው የምትውለው። እሷ እናቴ ቤት ሄዳ ትውላለች፣ ማታ ነው የምትመጣው። ልጅ አላት። ያንቺ እናት ጋር እሷ ሄዳ ትውላለች። እናትሽ እዛ እንደሆነች አወቀች። አውቃ መታም ጠይቃኛለች። አንዴ ማለት ነው እየተደበቀች መታ ጠይቃኛለች። ከዛ ቤት ውስጥ ምንም ነገር አይሰራም፣ ይደበቃል። ምንም ነገር አትሰራም። እንዴት የዘመድሽ ባለቤት ሚስት ማለት ነው እያለ አትሰራም። አንዴ እንደውም ክትትል ደርሼ ስመጣ ፓስታ ሰርተው ነበረ በልተዋል። እና የተረፈውን እንትን ምጣድ ስር ትልቅ ድስት አለ የማይወጣ ለበዓል ብቻ የሚወጣ እሱ ውስጥ ሌላ ድስት ከታ ፓስታው ቁጭ ብሏል። እና ክትትል ይምጥቼ በጣም ሮቦኝ ነበረ። ከዛን የለችም። የት ሄደች ስለው ማዘርሽ ጋር ሄዳለች አለኝ ማለት ነው። እዛ በሚገርምሽ እርጎ ሁሉ ጠጥታ ትመጣለች። አንቺ እናትሽ ጋር ሄዳችን ነበር? እኔ እናቴ ጋር መሄድ አልችልም ነበር። ያው ከፋዘር ጋርም ፋዘር በጣም ተናዶ ነበር። እንዴት አትነግረንም በማለት ቆይተሽ ስለተናገርሽ ነው የተናደዱት። እና እዛን እዛ ሄዳ ተጠቅማ ምናምን ትመጣለች። ውላ ቡናን ጠጥታ አርጓን ጠጥታ ትመጣለች። አንቺ እዚህ እኛ በባዶ እጃችን እንላለን። እነሱ ለምደውታል። ግን ለነፍስ ነኝ አልችልም ነበር። ኪኒና መድኃኒትም ወስዷል። በጣም ጨጓራ ያማል።
ከዛን ባቄላ እኮ ቢያለኝ ማለት ነው ማለት ነው። እሺ አንተም ትበላለህ ስለው እበላለሁ ቢ እኛ ግን አሁን በልተናል ቢ አለኝ። ያለ አልመሰለውም እሱ በጣም መልካም ሰው ነው። ከዛን ምጣዷን ስፈልግ ድስቱ ተከፈተ። ትልቁ ድስት ባቄላ ልቆይ ነው ምጣዱን ምጣድ ትንሽዬዋን ምጣድ ፈልጌ ስፈልገው ተከፈተ። ምጣድ ድስቱ ማለት ነው። ዛን ሽታው ያው እርጉዝ ደኝ ብዙ ነገር ታሽቻል። ሽታው ልብ አለኝ። ሳይው ፓስታ ነው። እዛ ምንም አላልኩም መልሼ እንደነበረው አስተካከልኩት። ተነስቼ ባቄላውን ቆላው። በቃ ያንን ስላየሁት ብቻ አልወርዳለኝ ያ ባቄላ። እዛ መጣች እንደዛው ማታውን ቡና ይዛ መጣች ከማዘር ጋር ቡና ፈላች። እኔ ቡና አልጠጣም ነበር። ቡና ፈላች። ዛን ያው ድጋሚ ባቄላ ተቆላ። እሱን በልተን ተኛ። እንዴ ፓስታው ያለ ዛን እሱ ምን አላት እቺ ልጅ ደርሳለች፣ ለዛውም እንደዚህ ያመማት ነው ትጎዳለች። አልጋ ላይ አንቺና እሷ ተኙ፣ ትንሹ ልጅ ይዛችሁ። እኔና ደግሞ አለ ሶስተኛ ነው ርጉዝ የሆነችው። የመጀመሪያ ልጅ ደግሞ ወንበር የከብት በተሰራ የቁርባን ወንበር ላይ ነበር የምተኛው። እኛ ሰለንት ዝጋፍህን ተኛ ዝም ብለህ አለችው ማለት ነው። እሱ ሁሉ ጆሮዬ ውስጥ ገባ። በቃ አልተኛውም ነበር የተኛው ነው መሰላት። እሱን እንደዚህ በሁለት ቦታ እንደዚህ ገጥሜው ነው ከላይ እንትን ምንድነው አንሶላ ነገር ምጥፍ አድርጌ እሱ ላይ ነው የምተኛው የነበረው። ምንም ምቾትም አይሰጥም፣ ግን ያው ይሻላል ማለት ከሰው ቤት ከማደር ይሻላል ማለት እዛ እንትን አልኩኝ። ከዛን ጠዋት ላይ እኔ የነቃው አልመሰላትም ማለት እንደዚህ ሌሊቱን ሙሉ አልተኛውም ነበር። ሰን ተነሳችና ያንን ፓስታ ስታሞቀው ቤቱ ሁሉ በቃ የታጠነ ነው መሰለኝ። ምክንያቱም እኔ በጣም ይሸተኝ ነበር። ራባን እርግዝናውን ከሩቅ ነው የሚያሸትትሽ። ከዛን በቃ አልተነሳውም፣ ዝም አልኩ። ልጇን ቀስቅሳ ከኔ ጎን አንስታ አበላቻቸው። ያንን ግን እንደተበላሽ ያስታውቃል ሽታው ላይ ማለት ነው። እንደዛው አበላቻቸው። ጠዋት ተነሳሁኝ። ያን የበሉበትን አጣጥቤ ቤቱን ምናምን ብዬ ያቺ ምግብ ቤት ያለችው ጋር ሄድኩኝ። ቅርብ ናት ከሷ ቤት ሄድኩኝ። እንደዚህ አይታ ምንም ምግብ አልበላሽ አይደል አለች። አዎ ስላት ሽሮ ነው መቼም አልረሳውም። ከሁለት ቀን በኋላ እና ሽሮ ነው አንስታ ሰጠች። ማለት ሰው እየበላ ነበር እና እንብላ ሲሉኝ ሁሉ ሄጄ ብበላ ደስ ይለኝ ነበር። ከዛ አንስታ ሰጠች። እውነት ማለት በቃ ሰው ይታዘበኛል አልኳት። እኔ እዚህ አልበላም ሰው ይታዘበኛል ቤትሽ ልብላ አልኳት። ከዛ ከጀርባ ሆኜ ከቤቷ ጀርባ ሆኜ በላ ሰው እስከሚታዘበኝ ድረስ ሰውነቴ ሁሌ ይንቀጠቀጣል ማለት ነው። በጣም ይንቀጠቀጣል ሰውነቴ። ከዛ ምን ነው ከስቃይ እዚህ ብትሆኝ አለች። ማለት እሷም ተከራይታ ነው የምትኖረው። ቤቷም ምግብ ቤቷም አንዴ የተያዘ ነው። ተከራይታ ነው የምትኖረው። ልጅ አላት፣ እህቷ አለች፣ ሰራተኛ ሁለት ሰራተኛ አላት። በጣም ከበደኝ። ለኔ እንዴት እንደምትጨንቅ እኔ እንኳን ቁርባን ላይ እዛ የተኛሁት እንዴት አዲስ ፍራሽ ነው አንጥፋ ለኔ የምተኛው የነበረው ማለት ነው። እንዳትነሺ እስከ 4 ሰዓት አልነሳም፣ አትቀሰቀሰኝም። ከተነሳው በኋላ ወይ ድንች ልልጥ ነው ወይ ነጭ ሽንኩርት ልልጥ ነው። በዛ በላይ አልሰራም። እና በቃ የበፊት እኔስ ደንበኞች ሲመጡ እሷ ሽሮ ትስራለኝ ይላሉ። ሽሮ እሰራላችኋለሁ እዛ ቆሜ ማለት ነው፣ ወይ ቁጭ ብዬ እሰራለሁ። ከዛ ላይ በቃ እሄዳለሁ። ማዘርም እዛ እንዳለው ስለምታውቅ መታ እንድታየኝም ለኔ ይቀለኛል ብዬ ተመልሼ ሄድኩ። ከዛን ሲሄድ አንቺ ከዚህም በኋላ ከዚህ ቤት እንዳትወጪ አለች። የሆነ ነገር ብትሆኝ ዳው ለኛ ነው ዳው ገብሱም ለኛ ነው አለችኝ ማለት ነው። ከዛም እሺ መስዬ ብዬ ዝም አልኳት። ከዛም በይ አሁን ልብስ እንጠብ አለችና እውነት የማይታጠብ ልብስ ሁሉ ነው ያወጣችው። ከዛም በቃ እሺ እኔ ቁጭ ብዬ አጥባለሁ አንቺ ቢያንስ ደስሽ አልቁጭ በያልኳት። ስለዚህ እኔማ መሄድበት አለ አለች። የምትሄደው ግን እናቴ ጋር ነው። እዛ ያ ልብስ ጠዋት የጀመርኩት ማታ 6 ሰዓት ጨረስኩት። አልቻልኩም። በቃ ቁጭ ብዬ ቆሜ ምንም ሊመቸኝ አልቻለም። ያንን ልብስ አጥቤ በጣም ራበኝና ለቆላ ስገባ ታስሮ እንደ ምልክት ነገር ተቀምጧል።
ምን ባቄላው ማለት ነው። ከዛም ባልየው የለም ማንም የለም። ባልየው ደግሞ መዳበሪያ ለመግዛት ብሎ ከተማ ሄዶ በ3 ቀን በ4 ቀን የሚመጣው መዳበሪያ ለመግዛት የእህል ዘር ማለት ነው። እና ከዛ እንደዛው ዋልኩኝ። እንደዛው እሷ ማዘር ከመጣች አደርኩ። ከዛ በቃ እንደዛ እያለ በልክ በሁለተኛው ቀን እንደዚህ ባቄላ ነው እቺን እንኪ ቆይ እኔ ገበያ ደርሼ እመጣለሁ ብላ እናቷ ሄደች። ያቺን ባቄላ እንደቆለች ባዶ ቤት እኔ ብቻ እያለሁ እሷ ቤተሰቦቿ ጋር ሄዳ ለቀናለች። ልጆቹ ይዛቸው ሄደች። ዘን ወጥቼ በቃ ልክ በ3ኛው ቀን ወጥቼ ለእናቴ ደውልኩ። ከዛም በቃ ቢያንስ ምግብ ይዘሽልኝ ሌላው ይቀርና አልኩ። ከዛ ሮጣ ነው የመጣችው። ነግሬያት እንኳን ብዙ አልቆየሁም። ሮጣ መጣ። እንዴ እኔ ስምልክልሽ ብር አለች። እንዴ ለልጅቷ ብር ትሰጣለች? ትልክላታለች። እኔ ስምልክልሽ ብር እስካሁን ድረስ ምንም ሳትበይ አለች። እኔ ርቦኛል ቃል አልቻልኩም አልኳት። ከዛ ወታ ብስኩት ገዛችልኝ። ከዛ ያ ብስኩት በላሁ። ከዛ ወዲያው 100 ብር ሰጠኝ። ቀጥ ብለሽ ሂጂ እህቶችሽ ጋር አለች። ወደ አዲስ አበባ ደውላላቸው እየመጣች ነው ተቀበሏት፣ ግን ይሁን ቶሎ ምግብ ስሩና ስጧት አለች። ምክንያቱም ወደዛ እንዳለኝ በጣም ይርቃል። ከዛ እህቴ ትልቋ የመጀመሪያ እህቴ እቺ ሁለተኛዋ እህቴ ጋር ነበረች ያለችው። ተቀበለችኝ። እዛ እንደሄድኩ ነው እጄን ሁላ ታጠብኩ። ምግብ አቀረበችልኝ በ3ኛ ቀኔ ማለት ነው። እዛ አቀረበችልኝ በላሁ። አንቺ ልትሞቺ ነው እንዴ? ቢያንስ እኛ ጋር አትመጭም ማለት ነው። እሷ በሌለችበት ነው ወጥቼ ሄድኩት። እዛ እኔ እንደዚህ ታረቃለች ብዬም አላስብም አለች ማዘር። በቃ እኔ እኮ መንከባከባት አንቺንም እንደዛው እንድታይሽ እንደዛ የምታይሽ ነው የሚመስለኝ። ቢያንስ አንቺ እንትንም እንዳትጎጂ ያልኩ ብር ትለቃለች፣ ሳሙና ትልካለች ገዝታ። ግን አንድ ቀን አይቼው አላውቅም ያንንም ሳሙና። ከዛ ወጥቼ ሄድኩኝ እና እህቶቼ ጋር እዛን በቃ 1 ሳምንት እህቴ ጋር ተቀመጥኩ። እዛን 1 ሳምንት ተቀምጬ በቃ ህመም ጀመረኝ። ጉዳትም ስለነበረኝ ለዛን ለፋዘር ተነገረና በቃ እሱ ትምጣ እኔ ማለት በቃ በልጅነቷ እኔን አገልግላኛለች። ቢያንስ እንደ አባትም አይታኛለች። ቢያንስ የጎደለኝን ነገር እሷ ናት እየሞላችልኝ ያለችው። ስለዚህ አሁን በቃ ከኔ ጋር እንድትሆን እፈልጋለሁ። ትምጣ፣ ሁለት ነፍስ ናት። ትምጣ አለ። ሄድኩኝ ከእህቴ ጋር ይቅርታ ጠይቄዋለች ማዘር። እዛን ይቅርታ ጠየቅኩት። እዛን ከማዘር ጋር አብሬ መኖር ጀመርኩኝ። እዛን የአክስቴ ልጅ ተጠይቃ የጋፉ እህል አዘጋጅቼ እዛን ያጎቴ ሚስቶችም እዛ ያሉት ሰዎችም ያለ ቂቤ ምንም አመጡብኝ። ተስተካከለ። እዛን በ3ኛ ቀኔ ሄጄ ፋዘር ጋር 3ኛ ቀኔ እሷ ወለደች። ያቺኛዋ ወለደች። የወለደች ቀን እኔ ታምሜ ሆስፒታል ገባሁ። አሞኝ ማለት ነው። እዛን አይ የምጥ ዝም ብሎ መንገድ የሚጠርግ ነው ችግር የለውም ግን ተዘጋጃለሁ። እዛ ወደ ቤት እየገባን አየን። ባለቤቷ ማለት ሲያየን በቃ ላይ ኩራ ብለን ምን ትለናለች አለች ማዘር። እኔ አልሄድም አልኩኝ። እዛን ነይ ደርሰን እንምጣ፣ ለእኛ አይደለም ለመቤታችን ስትይ ነይ እንሄዳለች። እዛን ሄድኩኝ። እዛን ሲሄድ እህቶቹ አሉ፣ የእሷ 2 እህቶች፣ እሷም አለች። አንቺ እንደው ሳትናገሪ ዝም ብለሽ ትሄጃለሽ አለች እራሷ። እዛን ስትለኝ አይ በቃ እህቴ ናት መታ የወሰደችኝ አጣድፋኝ አልኳት። እዛ እንደዛ አልኳት። እዛን እህቷ በቃ አንቺ እዛ ምንም ማሰሪ ከሆነ ለምን እዚህ አትሆኝላትም አለችኝ እህቷ። እኔ እኮ እያመመኝ ነው አልችልም፣ ምክንያቱም እኔም ደርሻለሁ፣ እናንተ ለምን አትሆኑ የእኛ ልጆች አሉ ምናምን አለች። እንዴ እናቴ እኔም እኮ ለነፍስ ነኝ ስላት ማዘር በቃ አልቻለችም እንደዛ ስትል ለማለት እንደው በቃ ለነፍስሽ ይሻል አግዣት አለች። እንደዛ ሆኜ ማለት ነው በቃ ስታለቃቅስባት እንደዛ ብሎ አሻለች። እዛው ማዘር ተለቀቀች ማለት ነው። ከዛ ማታ ፋዘር ከስራ መጣ። ሲመጣ እኔ ቤት የለውም። የት ሄዳ ነው
እህቷ ጋር ሄዳ ነው ስትል እነሱ ጋር ሄዳ ነው ስል አበደባት። ከቤት ውጭ ተዋዘረን እንዴት ነው ለብሶ ነው እንደዛ ትሆናለች። እኔ ወሰ በቃ ጠዋት ትመጣለች አለችው። ጠዋት ትመጣለች። እኔ ስታለቃቀስብኝ አንቺ ምን ነሽ? እንደውም ያደረገኝችን ሁሉ አልተናገረም። ዝም ምን ያለው እኔ ማዘር ነው አያውቅም። ግን እሱ ያሳሰበው ለነሱ እንዴት ሆና ነው እሷ ጋር የምትሆን? ምን ልትሰራላት? ታማደል እንደ ሆስፒታል ወሰድሻት ማታ እንደ ስትሰቃይ አይተሽ አላት። እዛን ጠዋት ላይ ተሰቀሰችና ቁርስ ስሪልኝ አለችኝ። እንደዛው ዝናብ እየዘነበ በእንጨት ቁርስ ሰራሁላት። እዛው ወደ ፋዘር ደወለ። ደውሎ አሁን ላኪያት እኔ ሳልመጣ ላኪያት ከመጣ ሌላ ነገር ይፈጠራል አላት። እዛን አላከችኝም አልነገረችኝም። ዝም አለችኝ ለእኔ ማለት ነው። እዛን መሸ 11 ተኩል ሲል ፋዘር መጣ። ከዛን 11 ሰዓት ላይ መጣ ፋዘር። ከዛን በጣም ተጣሉ ከእሱ ጋር ተጣልተው እኔ ይዞ ለምን እዚህ ታረጓታላችሁ? ለምን ስትሆናለች ሁለት ነፍስ ሆና የወለደች ደርሳለች እኮ እሱ ብሎ ተናገረ። እዛን ወደ ቤት ተመለስኩ። ወዲያው አልቆየሁም፣ በሳምንቴ ወለድኩ። ወለድኩ በሳምንት። ግን ስወልድም ብዙ ፈተና አለው ማለት እኔ በ3 ቀን ነው የወለድኩት። በ4ኛው ቀን ነው የወለድኩት። በ21 ገብቼ በ21 ገብቼ በ22ኛው ቀን ማታ ላይ በቃ ልጇ በጣም ውስጥ ፋፍቷል። እሷም ያለ እድሜዋ ነው ኦፕሬሽን መደረግ አለባት ተባለ። እዛም መሄደው ደግሞ ጠዋት ነው በ23 እዛም በ23 ጠዋት እንትን ሪፈር ተባለ ወደ ጫንጮ፣ ከሱሉልታ ወደ ጫንጮ ማለት ነው። እሬቻ ነበረ፣ በዓል ነበረ፣ መኪና የለም። አምቡላንስ እንዴት ይላል ሰው እያለፈ ስለነበረ እግዚአብሔር ይስጠው በውስጥ ለውስጥ ሄዶ እዛ ደረሰ። እዛ ስንደርስ ጠዋት 4 ሰዓት ነበረ የደረስነው እና ዶክተሩ ካየኝ በኋላ ኤፒታይተስ ቢ ስለነበረብኝ ይተላለፋል ብሎም ስላሰበ እሱ በጣም ፈርቶ ነበረ። እንደገና ደግሞ ማለት በቃ እኔ ለመንካት ፈራ። ለምን እንጃ በቃ እኔ ለመንካት ፈራ። በጣም ህመም ላይ ነኝ። እናገር ነበረ በቃ አትንካኝ እለዋለሁ። 10 ሲነኩኝ ስለነበረ በቃ አልቻልኩም። ብታይ ሰም በቃ እንዳትነካኝ ስለው በቃ ቤት ሄዳት ይመጣል እንጂ እሷ አትታከምም ብሎ ካርዴን ወረወረው ማለት ነው። ከዛን እስቲ አንተ ወንድ ሆነህ እኔን ታስወጣኛለህ፣ እኔን ታስወጣኛለህ፣ አንተ ወንድ ሆነህ እኔን ታስወጣኛለህ አልኩት። ከዛም መጥቶ ይሳደባል። ዛን መታ ታዋልሽ ሁሉ ብሎኛል። እንደው እመቤቴ እኔን አታስቢኝም ስል መታ ታዋልሽ። ዛን ድሮስ አንተ አይደለም የምታዋልደኝ እመቤቴ ናት፣ አንተ ትነካኛለች አልኩት። ዛን በጣም ተጣላን በዛ። ዛን ተዋት በቃ ነርሶቹን መተው እንትን ቢልት ተዋት፣ እሷ በጣም አስቸጋሪ ናት አለ። በጣም አስቸጋሪ ናት አለ። እኔ የ3 ቀን ትንሽ ፋታ ትሰጠኝ ለምተኛት እፈልጋለሁ፣ ግን በቃ አልቻልኩም። ምግብ አልበላም። ገና ምግብ ከሩቁ ካየሁ ነው የሚያመኝ። እኔ በቃ ሚሪንዳ ነው ወይ ውሃ ነው የምጠጣው እንጂ ምንም ነገር አይወርድልኝም። ከዛም በ23 እንደዛ ዋልኩ። በ24 ጠዋት ተረኛ እሱ ነበር ራሱ ዶክተር ማለት ነው። እዛ ምንም ሳያይኝ ምንም ሳይለኝም በቃ ዋለ ያችን ውሎ ማለት ነው። እኔ እንደዛ እየተሰቃየሁ ዋለ። አልጋ ተሰጥቶሻል? አዎ አልጋ ተሰጥቶኛል። አልጋ ላይ ብቻ ነው የሚለው እንጂ ድምፅሽን አልስማው ይለኛል። ድምፅሽን አልስማው መቶና ማዘርን ይናገራል። እኔ ለምን ከዚህ በፊት ታውቃላችሁ? ለምን ታወቀ? በቃ ኮኔ ኤፒታይተስ ቢ ቢኖርብሽ ጥንቃቄ አድርጎ ማዋለድ ያኪም ግዴታው ነው። አዎ ግዴታው ነው። ምን አለ መሰለሽ እሱ ክርስቲያን አይደለም፣ እሱ ጴንጤ ነው። እና ምን ዛን በቃ አረ እንደውም ቢታረ ቅዱስ ገብርኤል ነው እቺ ነው ቃሌ በቃ። ታዲያ እሱ ምን አገባው? በቃ መታ ታዋልሻ እሷ መታ ትንካሽ ይለኛል ማለት ነው። እዛም በቃ እኔም ደግሞ እልህ ተገባባ። እኔም ሲመልስልኝ የምናገራለሁ አንተ ትነካኛለህ እንጂ ልታዋልደኝ መሬት ይላል። በጣም እንጣላ ነበር። እዛ ነርሶቹ መጥተው ሲያዩ እንዳትያዝ በጣም አስቸጋሪ ነበር። ሰሪ ማዘር እኔ ጋለስ
አንዴ ሊያት ብላ መጣች። ስትመጣ ልጄ ዛሬ ተክልዬ ነው ተክለ ሃይማኖት 2 ያርግሻል አለች። እኔ ነግሬዋለሁ እኔ አለች በቃ እኔ ከአንቺ በፊት ምንም ያርገኝ ለሱ ነግሬዋለሁ ቢያንስ እሱን ጥሪው አለች ማለት ብላኝ ወጣች። ግንባሬ ስበኝ ወጣች። የሆነ ነገር እንኳን ከሆንሽ ብላ ከዛ ወጣ ደጅ ናት እሷ የግቢውን ሳር ምናምን ትቅጣለች። በቃ እንደ ዳዴ ነው የምትሄደው። ፋዘር በዚህ በኩል ጥሎ ይጠፋ በቃ አልቻለም። የእሱ የልጅ አባት የአጎት ሚስት ናት ያለችው እኔ ጠገብ ያለችው ማለት ማንም የለም በቃ እሷም በቃ አልቻለችም። ለሊቱ ሙሉ ከኔ ጋር ነው ስትቀመጥ ያለችው። እንጀራ አባቴ እናት አልቻለም ሄደዋል። እሷ ብቻ ናት ያለችው ከኔ ጋር። ለዛ እውነት ዛሬ ተክልዬ ሆንክ 2 አድርገኝ ካልሆነ እኔን ውሰድና ልጄን አስቀርልኝ አልኩት። ከዛ እንደዛ እንዳልኩ የሆነ ዶክተር መጣ እኔ ጋር ሌላ ነው እንግዲህ 7 ተኩል ሆኗል። መጣ እመቤት ደህና ነሽ አለኝ። እግዚአብሔር ይመስገን አልኩት። ምን ሆነሽ ነው አለኝ። አይ ምንም በቃ አልኩት። እና አይዞሽ አንቺ እኮ ትችያለሽ አለኝ። እንጂ እኮ ትችያለሽ ጎበዝ ነሽ። በቃ ዶክተርማ አልተርፍ ከሆነ ለምን አትነግሩኝም? በቃ ቁርጥ የለውም ግን ፈጣሪ ልስም ጠደም ቢያንስ እንኳን ለቤት አበቃኝም እንዴ ብዬ ተናገርኩ። አዛ ሊድጓንቲ ቁጭ ብሏል። ልብሱንም ቀየረ ሻንጣውንም እንዳዘለ ነው ያለው። እንዛ ጓንታ መጡልኝ እና መቼ መረሰው 3 ዶክተር ነርስና 2 ሙስሊሞች ናቸው ከጎኔ የመጡት ወዲያው ነው ማለት ነው። እሱኑ ሲላቸው የግልኮስ ገመዷ ይገዛ ተባለ። ተገዛ። እሱን መቀሱን በእንትን አልኮል አጸዳውና እሱን ቆረጠው። ዛን ጠቅልሎ በማህፀን ያስገብቶ አፈነዳለች። ሽንቷይ ነው ልክ 8 ሰዓት ሲል አፈነዳለች። እንጂ ትቻለሽ ጎበዝ ነው ያለኝ። ማማጥ ትቻለሽ? አዎ ትቻለሽ ነው ያለኝ። ግን እኔ የገባሁበት ክፍል የኦፕሬሽን ክፍል ነበር። ለኦፕሬሽን ነው ያለፍኩት እና እዛ ሄድኩኝ። ሲሄድ ማዋለጃ ነው ገባሁ። እንዘን ገብቼ በቃ አይዞሽ አንቺ ማድረግ ያለብሽ ዝም ብለሽ ግድግዳውን እዛ ጋር እያለ እዛ ጋር ሳይ ሰዓት ነው ያለው። ፊት ለፊት ሳይ የእመቤታችን ሰዓት ነበር። ከዛ በቃ እመቤቴ እውነት አንቺ እኔን ከወደድሽኝ እኔ እኖራለሁ። ቢያንስ ለእናቴ ልጄን አስቀሪ፣ ካልሆነ ግን በቃ እኔን ውሰጂኝ፣ 2ታችንንም አትለይም አልኳት። የዛም ዝም ብለሽ ሰዓቱን እያለ ዝም ብለሽ ሰዓቱን ጥርስሽን ገሽና እዛ ቀሚስ እንደዚህ ጠቅልሎ ጥርሴ ውስጥ አስገባልኝ። በቃ ትችያለሽ እኮ በዚህ ብሎ ሆዴ እንደዚህ መግፋት ጀመረ። ከዛ ምጥ ላይ ነሽ? አዎ በቃ ያመጣኛል ወደ ታች ግን አልቻልኩም። ቀን እየደከመኝ መጣ። ከዛ ግሉኮስ ወዲያውኑ ልክ 8 ሰዓት ከ20 መጣም ሲል ግሉኮስ በዚህም በግሪን አርገልኝ አቅም መስጫ ብሎ ማለት ነው። እዛ ግሉኮስ አረገልኝ ልክ 9 ሰዓት ከ5 ሲል ተገላገልኩ። ራሱ እያገዘኝ ዶክተሩ እንደዚህ ይገፋኛል። አንቺ ብቻ በይለኛል አትችል እበላለሁ። ወለድኩ። ስወልድ ከጎኔ የነበረችው በጣም ከፍተኛ ደረጃ ላይ ነበረች። እሷን እኔን ቶሎ አክሞ ወደ እሷ ነው መሄድ የፈለገው። ረስቶ ጨርቅ ረሳብኝ እኔ ላይ ከነ ጨርቁ እስቲ ዘራኝ። እዛን ያው ስለማላቅ ስለነበረ ሰኞ ነበር የወለድኩት። እዛን ማክሰኞ ዕለት ከነ ጨርቁ ቤት ገባሁ። በቤት ገብቼ ግዴታ በ24 ሰዓት ውስጥ ልጄ የሄፓታይተስ መድኃኒት መወጋት ነበረበት። እዛን ተነስቼ እሱ ያለው ደግሞ አዲስ አበባ ነበር። ተነስተን ከማዘርና ከዛች ልጅ ጋር ሄድን። ወዴት? ወደ አዲስ አበባ። ቤቢን ይዛችሁ? በ24 ሰዓት እንዳይሞላው ተብሎ ነበር። እዛን ተነስቼ ይዤው ሄድኩኝ። ይዤው ስንሄድ 1600 ብር ብቻ ነበር እጇ ላይ ነበር ማዘር። መድኃኒቱ 3000 ምናምን ብር ነበር የሄፓታይተስ ማለት ነው። ከዛ እኔ አካውንት ላይ ትንሽ ብር ነበር። እዛን እሱን ፈርሜ ሰጠኋት። አመጣችልኝ። ባንኮቹ ተባበሯት።
ምክንያቱም መሄድ አልችልም። በዛ ላይ ጨርቁ ነው እንጂ ሌላው ነገር ሳይሆን በቃ ጨርቁ ነው ሊያስኬደኝ አልቻለም። እሷ ዲያቺ ደግሞ ልጄን ይዛለች። ማዘር እየተሯሯጠች እዛን አወጣችልኝ። አምጥታ እዛ ሆስፒታል ፈረምኩና ማዘር ሄዳ አወጣችልኝ። ሄዶ ተወጋ። የመጀመሪያው ኤፒሳይተስ ማለት ነው። ከዛን ወደ ቤት ገብተው አልቻልኩም። 3 ቀን ሞላኝ። ምግብ ልበላ ፈልጋለሁ ግን እንትን እንዴት ብዬ ልብላ? ተኝቼ ትንያለኝ። እንዴት መቀመጥ አልችልም። ጭራሽ እንኳን መቀመጥ እንደዚህ መነሳት እራሱ አልችልም። አልቻልኩም። በቃ ተኝ። እዛን ማዘር ሽንት ቤት ውሰጂኝ አልኳት። ልክ ሽንት ቤት ሲሄድ ታወቀ። የሆነ ዕቃ እንደተረሳብኝ ታወቀ። እዛን ማዘርን ልጄን ይዘሽ በረንዳ ላይ ሆኝ አልኳት። እዛን በረንዳ ላይ ሆነች። እሳት ነበረ። በእሳቱ ውሃ ጣድኩኝ በድስት ማለት ነው። ጥጄ በቃ ራሴ ለመውጣት እንትን አልኩኝ። እዛም አወጣሁት። እስቲሹ ተፈታ ነው ያወጣሁት። ስምሽ ወጣሽው? እስቲሹ ተፈታ። እዛው ፌንት ሰራሁት። ካወጣሁ በኋላ ሰው ተሰብስቦ ምን ብሎ በሩ ተገጥሎ ተከፈተ። ከዛም ሆስፒታል ላይ ሄደች። እንዳዲስ እስቲሽ ተሰፋው ድጋሚ። እዛም ሆስፒታል 2 ቀን አደርኩ። 2 ቀን አድሬ ተነስቼ ገባሁ ማለት ነው። እዛም ገብቼ በ3ኛው ቀን ልጄ ድጋሚ ኤፒሳይተስ ቢ መወጋት ነበረበት። እዛን ስንጠይቅ በጣም ውድ 1000 ምናምን ብር ነው መድኃኒት። እዛን ሳይወጋ ቀረ። አልተወጋም። ሳይወጋ ቀረ። ላይተላለፍ ተብሎ ሳይወጋ ቀረ። የመጀመሪያውን ብቻ ወስዶ ሁለተኛው ሳይወጋ ቀረ። እስካሁን ድረስ ያልተወጋው? እስካሁን ድረስ አልተወጋም። ግን ጉዳት የለውም ነው አሁን ይሄ አለመወጋቱ? ማለት መወጋት አለበት ያለችኝ ዶክተሯ። ግዴታ መወጋት አለበት ነው። ግን የሚያመጣውን ችግር አልነገረችኝ። ከዛም ወደ ቤት ገባን። በቃ እንደዛ እያልን 40 ቀን ሙሉ ክርስትና ተነሳሁ። ክርስትና ተነስቼ በ3ኛው ቀን ጠላ ጠምቃ ነበር ማዘር። ይሄ ጠላ ራሱ ሳይጠጣ ነው ማዘር በጣም የታመመችው። በጣም ልክ እኔ በስንተኛው ቀን በ40 ምናምን ቀን 2 ወርም አልሞላኝም ማዘር በጣም ታመመች በጣም። ከዛም ጸበል ሄድኩኝ። ቄራ ግዛራ ከሱሉልታ ወደ ግዛራ እዚያት ሄድኩኝ። እዛ ስትሄድ ደህና ትሆናለች። ወደ ቤት ስትገባ ትታመማለች። እዛን ድጋሚ ሆስፒታል ተባለ። ሆስፒታል ሄደች። ስትሄድ የኩላሊት ኢንፌክሽን ብለው መርፌ ያውቃል። ቆይ ወደ ኋላ ልመለስሽና ማለት ነው ይሄ የምርመራው ጊዜ አባትየው መጠየቅ አትችልም ነበር? ገንዘቡ መስጠት አይችልም ነበር? እሱ ማለት እችል ነበር። ተጠይቋል። እናቴ 3 የቤቱን ጸንታለች። እሺ ሄዳ ለምነዋለች። ሽማግሌ የኔ ልጅ አይደለም ካደሽ መጀመሪያ ላይ አመነ። በመጀመሪያ ሲያመን እናትየው ምን አለች? ካመንክ እውነት ያንተ ልጅ ከሆነ ይሄን ቤት ሙሉ ወስደዋል። እና በዛ መሀል ደግሞ ለምኖ ነበር ሌላ ሴት ለማግባት። አሁን በ8 ወር ጋፕ ማለት ነው። በስቺ 8 ወር ጋፕ ለምኖ ነበር ሊያገባ በቃ ተዳርሷል። እሺ ከዛም በቃ ሄዳም 3 የስተጠቀችው በቃ ይሄ ልጅ ለምን ተነለዋለሁ ተይው አለችኝ ማዘር። እኔ በጣም ካደሽ ማለት ነው እንጂ ሞክራሽ 3 ሄዶ ተለምኗል። መጀመሪያ ላይ አመነው እሱ፣ ሁለተኛው በሶስተኛው ግን ይሄ ልጅ አይደል እኔ ላገባ ህይወቴን አስበጥቷል ማለት። ከዛ ጸበል ሄዳችሁ ከማለት እዛም ከጸበል ማዘርጋ ሄደን ጸበል ስትይ ደህና ትሆናለች። ስትገባ ትታመማለች። ዛን ሆስፒታል ሄደች። ሆስፒታል ስትሄድ የኩላሊት ኢንፌክሽን ነው ተባለ። መርፌ ተወግታ ስትመጣ ያለው ህመም አይደለም። በጣም ትሰቃይ ነበር። እግሯን ቀዝቃዛ ውስጥ ከታለች። ምን ትላለች? ኧረ እንደው ከወሰደኝ አሁን ይወሰደኝ ትላለች። በጣም ትሰቃያለች። እንደዛ እያለች ድጋሚ ምንም መፍትሄ ስላላገኘችላት ድጋሚ ጸበል መጣ። ያንን ሰፈር ትተን እኔና እናቴ ሆነን ልጅ መጣሁ። እዚህ እህቴ ጋር ተቀምጠን ጸበል መመላለስ ጀመረች። እዛን ጸበል እየተመላለሰች በቃ እየታወቀት እየከሳች ነጭ እየሆነች መጣች።
ደሞ እያነሰ ምግብ ፍላጎቷ እየቀነሰ ድሮም አትበላም ግን ባሰ። እዛን በጣም ኃይል ታማ ሰውነቷ ሁሉ ሲንቀጠቀጥ ሆስፒታል ይሻት ጤና ጣቢያ ጀሲ ስትለካ 17 ላይ ደርሷል። ደግሞ በጣም ወርዶ በጣም ወረደ። እዛ በቃ ዶክተሩም እግዚአብሔር ይስጠው ደውሎ ወዲያው እዛ ዘውዲቱ አልጋ ሲያሰላትና ወዲያው ሄደ። እንዴት አገኘች? ወዲያው ነው ደም ምርመራ ተብሎ የደም አይነቷ ታውቆ ደም ተሰጣት። ደም ተሰጣት። እህቶቼ መጡ። እዛን በቃ ስጋ ምናምን ነገር አሪፍ ነገር መብላት አለባት፣ ደም ማነስ ነው እንጂ ሌላ ህመም የላት አሉ። እዛን ሲባል እሺ ብለን በቃ ህክምናውን ጨርሳ ወደ ቤት ገባች። ወደ ቤት ገብታ 15 ቀን አልተቀመጠች። ድጋሚ ታመመች። እንደዛው ወደ ቤት ገብታ በሶስተኛው ቀን ገላዋን አጥበን ምናምን ጸበል መሄድ ነው። ጸበል ገብርኤል እየተጠመቀች ወፋ ገብርኤል ማለት ነው። ከዛም በቃ ድጋሚ ወደ ጤና ጣቢያ ወስደት አሁንም ስትታይ ደግሞ 17 ላይ ደርሷል። እግሯ በጣም አብጧል። እንደዚህ ሲነካ ወደ ውስጥ ይገባል እግሯ ማለት ነው። ወደ ውስጥ ዘን ወደ ሆስፒታል ሄደች ማለት ነው ድጋሚ። ከዛን ሄዳ ዶክተሮቹ በቃ ምንም ግራ ገባቸው። እዛን መቅኔ መመርመር አለባት ተባለ። እዛን በቃ እኔም አልጠየቅኩትም ለምንድን ነው ይጠቅማል ምናምን ብዬ ማለት ነው። እዛን ፋዘር ደውዬ ስጠይቀው ብር የለኝም ታውቂያለሽ አሁን ላይ አለኝ። ከየት ብር መጥቶ ትታከም? በቃ ተይው እባክሽ አሁን እኮ ደህና ነኝ አለች። ከዛም በቃ ተወች ህክምናውንም ያን በቆምሽ መቅኔ እንደታዘዘላት እጃችን ላይ ቀረ ተወች። እዛን ድጋሚ የተመላለሰች አሁንም አልጋው አብሮ ይንቀጠቀጣል። ስትንቀጠቀጥ ሲነሳባት ፊቷ በቃ ነጭ ነው የሚሆነው ነጭ። እዛም በቃ የሚጣሙት ኩልሽ ነው የምትለው። እዛን ድጋሚ ማንም አልነበረም ነበር ይዣት ሄድኩኝ ጤና ጣቢያ። ይዣት ድጋሚ ወደ ዘውዲቱ መቅኔ ያሰሩ ተብላችሁ ነበር ለምን አላሰራችሁም? ተወደደብን ቤተሰብ ድጋሚ እሱ መሰራት አለባት እናትሽ ከምትሞትና ከምታሰሪ ያለ። እዛም ፋዘር እንደምንም ጨቅጭቄ መጣው። ሲመጣ ቤት ዛታ መቅኔ ተሰራ። ከዛ ውጤቱ በ3 ቀን ነበረ። በ3 ቀን ደረሰ። እናቴ ይዣት ነበር የሄድኩት። ፋዘርም አብሮ እየሄደ ልጅ ቁጭ ብለው አልኳቸው ማለት በቃ ምንም ውስጤ ሰላም ሊሰማኝ አልቻለም። ሰፈር ያለ ክሊኒክ ሁሉ ጠየቅኩኝ። መቅኔ ለምን ይመረመራል ስል በካንሰር ነው አሉ። ከዛ እናንተ ደጅ ቁጭ በሉ አልኳቸው እና ፋዘር ልጄን ይዞ ከማዘር ጋር ቁጭ አለና እኔ ዶክተር ጋር ገባሁ። ከዛ ፀሐይ ማለት አንቺ ነሽ እንዴ ሲለኝ ምን ያደርገው እናቴ ናት አልኩት። ከዛ ልጅ ሆነሽ ጥሪያታ ሲለኝ አይ እሷ እንዳትሰማ እኔ ልስማው አልኩት። ከዛ ካንሰር አለባት አለኝ እና ቶሎ ህክምና ጥቁር አንበሳ መታከም አለበት ተባለ ማለት ነው። ከዛ በቃ ውስጥ ጨርሼ ዶክተሩ ጋር ጨርሼ አልቅሼ ታጥቤ ገባሁ። እናቴ ጋር ወጣ። እዛ ምን ደስ ይላል ውጤቱ አሪፍ ነው አልኩ። ከዛ ፋዘር አይኔን አየኛል። ምን ነው አይኔን የምታይኝ ስለው ቆይ እኔ አንቺ በኋላ እናወራለን። አይ ሰላም ነው እኮ አትጨናነቅ አልኩ። ልጆቹ ጋር ከቻልክ ልጆቹ ጋር ሄዳልኩ። እናቴ ልጅ ሲስተር ጋር ገባሁ። እዛ ሲስተር ጋር ገብቼ ምን አሉ ስትለኝ አይ ምንም አላሉኝ እናወራለን በኋላ አልኩ። እዛም ወዲያውኑ ሄጄ ድሮ የጠየቅኩበት ሆስፒታል ሄጄ አማከርኳት። ውጤቱ እንትን ይዤ ሄጄ ማለት ነው ስጠይቃት ሪፈርም የተጻፈልኝ ይዤ ስጠይቃት ግዴታ ሄዳ ኬሞ መውሰድ አለባት የደም እና መጥፎ ነው ብላ በቃ እናቴ ናት አላልኳትም። አንድ በቃ ልጅ ናት ማለት በደንብ እንድትነግረኝ እንድታጽናናኝ ሳይሆን እንድትነግረኝ ነው የፈለኩት። እኔ ቶሎ መታከም አለባት። እድለኛ እኮ ነሽ ትተርፋለች። እድለኛ ካልሆነች አትተርፍም። ግን አንቺ እንደዚህ አትበያት አለችኝ። እሺ አመሰግናለሁ ብዬ ወጣሁ። ዛሬ እህቶቼ ቁጭ አድርጌ ነገርኳቸው። እናቴ ሳሰበው ጥቁር አንበሳ ሄድን። ዛሬ ጥቁር አንበሳ ሄድን። ቀን ከሲስተር ጋር ስትጠርፈ ነው
ልጅ ይዘሽ ትችላለች። እናቴ የምትፈልገው የምትጠይቀው እኔ ነው። ቢረዋትም የሆነ ነገር ብትሆን እኔ ነው የምትጠይቀው። ሌላ ሰው ማንንም አትጠይቅም። ምክንያቱም አላሳደገቻቸውም። ብትቆጣም ብትደስትም እኔ ነው ይለው። ከዛ እኔ መሄድ አለብኝ፣ ፍላጎቷን የማውቀው እኔ ነኝ። ስለዚህ እኔ መሄድ አለብኝ ስላት በጣም ተጣላን። በጣም እዛ ልጅሽን አልይዝም በቃ አለች። ዘን ተሸክሜ ሄድኩኝ እኔ ማለት ነው። ተሸክሜ ሄድኩ። ሲል እንትን ጥቁር አንበሳ አላስገባሽም ህፃን ልጅ እዛም በቃ እነሱ ከገቡ በኋላ ጨነቀኝ ውስጤ። በቃ ምንም ሰላም ላገኝ አልቻልኩም። እዛም የሚያስተኛት መሰለኝ። ዘበኛውን ለምኜው እንደምንም ለምኜው ገባሁ ልጄን ይዤ ማለት ነው። ስገባ ገና ምርመራ ተደረገላት ምናምን። ወደ ቤት ሂዱና ማክሰኞ በሳምንቱ ኑ ተባለ ለውጤት። ሄድኩኝ በሳምንት። የሄድኩ ቀን አክስ እህቷም የማንዘበት ሮጣ መጣች። የሄድን ቀን እዛ ሆስፒታል ሄድን መጣች። እዛ ሰምታለች እሷ ህመሟን ነገረቻት። እዛ ለእናትሽ ቸኩላ በቃ ነገረች። ከዛ ነው በቃ እዛው እያየኋት ውስጧ እየተጎዳ መጣ። እዛም በቃ ቢያንስ ለልጆቼ እንኳን እንድኖር እድል አይሰጠኝም እንዲህ አለች። እዛን በቃ ህመሟን ካወቀች በኋላ በጣም ተጎዳች በጣም። ከዛም በቃ እንደዛው ህክምናው የተደረገ በጣም ከባድ ነበር። ምርመራው ውጪ ነው፣ ሁሉ ነገር ውጪ ነው። እዛም በቃ እኔም አልቻልኩም። ምክንያቱም እዚህ ጋር ልጅ ይዣለሁ። ባድረው እኔ ነኝ። ዶክተሮቹ ሁሉ ስንቴ ተናግረውኛል። በቃ ለእኔ ሲሉ ስንቴ ተጨንቀዋል። ጥቁር አንበሳ ዶክተሮች በጣም ነው የተጨነቁት ለእኔ ሲሉ። ከዛም በቃ እንደዛ እንትን እያልን ያቅሜን ያህል እያደረግኩኝ ምን እያልኩኝ ቆየች። በጣም ታመመች። ድጋሚ ደሞ ወርዱ በጣም ስትታመም ዘውዲቱ ይዟት ሄዱ። ከዘውዲቱ በአምቡላንስ ጥቁር አንበሳ ድጋሚ ክትትሉ እዛ ስለሆነ ማለት ነው። እዛ ትተኛ ተብሎ ተኛች ሆስፒታል። ድንገተኛ ተኛች። ድንገተኛ ተኝታ ህክምናም እየተደረገላት ምን እያለች በቃ ምርመራ 10 ነው። ውጭ ቤት ዛታ ነው ወይ ቪዥን ነው። እዛም በቃ መጨረሻ ላይ የመጨረሻ ምርመራ ብሎ ምርመራ አዘዘልኝ። ያዝልኝ እኔ እጄ ላይ ምንም ብር የለም። ልጄ አልበላም፣ ተኝቶ ነው እንደዛው። ጡት ብቻ ነው እየጠባ የነበረው። ማንም አልመጣልኝም። ከዛ በቃ ወጥቼ ግራ ገብቶኝ ቆምኩኝ። ምክንያቱም እዛ ውስጤ መረበሽ ሆነ ስራዬ። የእሷንም ህምሳይ እሷ ችላ ትቀመጥም ኦክስጅን በረች። ከዛ በቃ ወጥቼ ደጅ ቆምኩኝ። ከዛ ማውቀው ሁሉ ቤት እዛ ተጠፋብኝ። ታክሲ የሚጭኑ ጋር ሄጄ ቆምኩኝ። ከዛ አንዱ መጣና ምን ሆነሽ ነው አለኝ። ምንም እንትን አንድ ነገር ብጠይቅ ታሳየኛለህ ስለው አዎ። ቤት ዛታ የቱ ጋር ነው አልኩት። ብሄድም እኮ ምንም ብር የለኝም። እዛ አውቀዋለሁ 600 ብር እንደሆነ አውቀዋለሁ። ምርመራውን ማለት ነው ብዙ ጊዜ ስለማሰራ። እዛ ይኸው በዚህ ጋር ነው አለ። እዛ በቃ ሞይ ዱብ ይላል አያውቀውም። ምን ሆነሽ ነው ሲል እናቴ ታማብኝ። እዛ በዚህ አንድ ጊዜ ጫሜ ተበጥሷል። ጫማ የለኝም። እዛ በቃ አይዞሽ እግዚአብሔር አለሽ በርቺ ብሎ ልክ ልሻገር ስል እጄን ያዘኝ። ይዞኝ 600 ብር ሰጠኝ። ከዛ በቃ ዞርም አላልኩም። አመሰግናለሁ ሁሉ አላልኩትም ልጁን ማለት ነው። እሺ እሺ ብዬ ተሻገርኩኝ። ቀስ በቀስ በያለ ለዛን ሄጄ ምርመራውን ሰጥቼ ደም ወስጄ ድጋሚ ሄጄ ተመረመረች። እዛ ልክ ስመለስ አንዱ ባለ ጫማ ሸጪ ቆይ እናት ቆም። ከዛ ነይ ምን ሆነሽ ነው አለኝ። ከዛ ምን ሆነሽ ነው? ባዶ እግርሽን፣ አንድ እግርሽ እኮ ባዶ እግርሽ ነሽ አለኝ። ከዛ ባክቶ ለኔ ታስባለህ እንዴ ብዬው እንደሚያቀኝ ሰው ትቼው ሄድኩኝ። ከዛ ኧረ ነይ ቆይ አለኝ። ከዛ ድጋሚ ተመለስኩና እስቲ የሚሆንሽን ጫማ ምረጭ። ኧረ እኔ ገንዘብ የለኝም አንተ ምን ሆነ ነው ብዬ ትቼው ሄድኩኝ። ከዛ ኧረ ነይ ተበላሽ በድንገት ምን ሆነሽ ነው አለኝ። ከዛ ሄጄ እሱ ነጠላ ጫማ ሰጥቶኝ ተመልሼ ገባሁ። ስመጣ አክስቴ መጣለች። ከዛም በቃ አንቺ ከመጣሽ እኔ ደጅ ልሁን ለትንሽ ሰዓት አልኳት። ኧረ እራስሽ ሞትሽ እንኳን ያመጣሁትን ምግብ ቢያለችኝ። እስቲ ቆይ እሷን አብያት እባክሽ ብዬ እኔ ትቼ ወጣሁ ማለት ነው። እዛ ያንን ቀንም እንደዛ አለፍን።
ድጋሚ ወደ ቤት ገባ። ምክንያቱም አልጋ ጤና መድን የለኝም ነበር። አልጋ 140 ብር ነበር የምንከፍለው፣ 144 ብር በቀን ማለት ነው። በጣም ከባድ ስትገቢ ለ15 ቀን ያስከፍሉሻል 4000 ምናምን ብር ማለት ነው። እዛም በቃ ምንም አልቻልኩም። ድጋሚ ወደ ቤት ተመልሰን ገባን። ወደ ቤት ገብተን ብዙም አልቆየችም። ድጋሚ ይነሳባታል። ደም ስታጥብ ደም ትለገሳለች ይላል። ካልተለገሰች ይነሳባታል። ደም ግድ ያስፈልጋታል። ደም ግድ ያስፈልጋታል። ከዛም ተነስተን ገባን ወደ ቤት። እዛው እህቴ ጋር ገብተን የኖርን በቃ ያው እህቴ ማማቾቿ ቤት ስለምትኖር ስለነበረ እሱም በረት ሰራተኛም ስለነበር ተከራይተን መኖር አለብን አለች። እዛም በቃ ቤት ማፈላለግ ጀመርኩ። ምን ቤት አግኝተን እዛ ገባን ከእናቴ ጋር ገብተን 2 ሳምንት አልተቀመጥንም። ቤቱ ለካ ሽንት ቤት ነው የተከራየነው ቤት ሽንት ቤት ነው እና ከጀርባ እኔ ልብ ብዬ አላየሁትም። ቤት ብቻ ማግኘቴን ያየሁት ጀርባ ወንዝ ነው እና በጣም የሚፈራበት ጊዜ ነው። ለዛውም ክረምት ነው። ክረምት ደግሞ ልቀቁ ነው ውጡ የሚባልበት ጊዜ ነው። ለካ ሰው ለቆ ሲወጣ የሚያከራዩ ሲያጣ እኛን ሲያገኝ ያከራየ በርካሽ ብር በ1300 እዛም በቃ ልክ ሳምንትም አልተቀመጥንም። ማዘር በጣም ስትታመም አወጣትና ማዘር በዛ ሆስፒታል ገባች ድጋሜ ማለት ነው። በዛ ህመም ሆስፒታል ገባች። እዛን ገብታ ደም ወስዳ 3 ቀን ማድራ በቃ እኔ ለልጆቼ ልሂድ በዓልም ደርሷል ለልጆቼ ልሂድ ብላ ሄደች። ድጋሜ ተያይዘን ሄድን አገር ቤት ነው። ወንድሞቼ እዛ ሄድን። እዛን ሄደን በዓልም ደርሷል። በዓል እየተዘጋጀች በቃ በዓል ሳይደርስ በጣም ታመመች ድጋሜ በጣም እዛ ስትታመም በቃ ፋዘር እንደውይ ስጠራ ቆይ ሲሚንቶ አውክቻለሁ ሲሚንቶ እንትን ካልገረፍኩት ይደርቅብኛል ሰራተኛ የለኝም አለኝ። እሱ እስከሚሰራ ድረስ ጠበቅኩት። እዛም በቃ የሆነ ሰዓት ፌንት ሰራች። እኔ ልሞት ነው ቢያንስ እንኳን አታተርፊኝም አለች።